በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሰማዕቱ ቅዱስ እስጢፋኖስ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በተባረከ ወርሃ ታኅሳስ 17 ቀን የሚጸለይ የንዑድ ክቡር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስን የገድሉንና የሰማዕትነቱን ነገር መናገር እንጀምራለን። የንዑድ ክቡር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን። አስቀድመን በወርሃ ኅዳር እንደተናገርን ንዑድ ክቡር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ በምድር ላይ ወድቆ ወደ አምላኩ እግዚአብሔር እየሰገደ በፍጥረት ሁሉ ላይ ስልጣን ያለ አምላክ አንተ ብቻ ነህ አለ። ይህንንም በተናገረ ጊዜ ታላቅ ድንጋጼና እጅግ ንጽጽታ ሆነ። በተሰበሰቡትና በዚያ በቆሙት ላይ ሁሉ ፍርሃት አደረባቸው። ሰማዩ በጥቁር ጭጋግ ተሸፈነ። የተሰበሰቡ ሁሉ የልዑል እግዚአብሔርን ኃይል ያውቁ ዘንድ ይህ ተጠራጣሪ ናዖስን ከምድር በታች አወርዱት የሚል መልአከ እግዚአብሔርም ከሰማይ ተገልጾ በእጁም የእሳት ጅራፍ ይዟል በናዖስ ላይ ያደረውን ክፉ ሰይጣንና ይህ መሰሪ ናዖስ የተቀመጠበትን ዙፋን ቁልቁል ወደ ታች ገለበጠው። ያን ጊዜም ናዖስ መሰሪ ከደመናት በላይ ወደ ምድር ወድቆ አጥንቶቹ ተቀጥቅጠው ደቀቁ። ያን ጊዜም የተሰበሰቡት ሁሉ ምድር ከነሱ ድምፅ የተነሳ እስክትናወጥ ድረስ ቃላቸውን አሰምተው ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ስሙን የሚሰብክለት ክርስቲያን አምላካቸው ታላቅ ነው እያሉ ጮኹ። እግዚአብሔርን ማመሰገኑ። በዚያችም ቀን 300,000 ነፍሳት በጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ አምነው ተጠመቁ። ኤፌሶናዊ መሰሪ አርዱማኖስም ባልደረባው መሰሪ ናዖስም ባየ ጊዜ ለከበረ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሰግዶ በጌታችን በኢየሱስ ክርስቶስ የታመንክ አገልጋይ መምህር ሆይ እርጉም ሰይጣናዊ ሐሳብ ከእኔ ይርቅ ዘንድ የሕያው እግዚአብሔር ልጅ ክርስቶስን የማዕተብ ሕይወት መድኃኒትን ትሰጠኝም ዘንድ እለምንሃለሁ አለ። ቀዳሚ ሰማዕት ንጹሕ ቅዱስ እስጢፋኖስም እንኪያስ በእግዚአብሔር እመን ምስጋናን ማቅረብለታለሁ። የቅዱስ እስጢፋኖስ አምላክ ጌታችንና መድኃኒታችን ኢየሱስ ክርስቶስ በቅዱስ ቃለ ወንጌሉ እንደተናገረው ኤፌሶናዊ አርዱማዎስን በአብና በወልድ በመንፈስ ቅዱስ ስም አጠመቀ። ከዚያች ሰዓት ጀምሮ ኤፌሶናዊ አርዱማዎስም ቀዳሚ ሰማዕት ቅዱስ እስጢፋኖስን እየተከተለ እግዚአብሔርን ያገለግል ጀመር። ከዚህም በኋላ የአርዱማዎስ የዚያ ከንቱ መሰሪ ባልደረባው ናዖስን ከተራራው አጠገብ ወድቆ ከዋሻ ውስጥ ሸቶ ተበላሽቶ አይቶ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ይህን የሞተ ባልንጀራውን ናዖስን ከሞት ያስነሳለት ዘንድ እጅግ አብዝቶ በግልጽ ለመነ። ስለ ክርስቶስ የሚመሰክር ንዑድ ክቡር ቅዱስ እስጢፋኖስም ናዖስ ዳግመኛ እንዳይስት መናፍቅም ነውና ስቶ ሕዝቡንም ያስታልና ጥፋትን ወደ ተመላ የሐሰት ሃይማኖትም አታሎ ይወስዳቸዋልና በጌታችን ኢየሱስ ክርስቶስ ከማመን ማርቆ በሥራው ያስታቸዋልና ይህን የክርስቶስ ጠላት ናዖስን አላስነሳውም አለ። በመጽሐፈ ነገሥት የሚወደኝን እወደዋለሁ፣ የሚያቃልለኝንም አዋርደዋለሁ። ስለዚህም ከክፉ ሥራቸው እግዚአብሔር የሚበድሉ ለዘላለም የተዋረዱና የተጎሳቆሉ ይሆናሉ። እነርሱ ከእግዚአብሔር ርቀው ጠፍተዋልና ለሰይጣንና ለርኩሰቱም ታዘዋልና። ናዖስም የሥራውን ዋጋ ኀፍረትንና ጉስቁልናን መከራንም ስለ ክፉ ሥራው ይቀበል ዘንድ ተወው አላስነሳውም አለው።
በዚህ ጊዜም አርዳማዎስ መምህሬ ሆይ ይቅርታን አድርግለት ከክፉ ስራው ተመልሶ ንስሐ ገብቶ ኃጢአቱ ይሰረይለት ዘንድ በእርሱ ላይ ጸልዬ ከሞት እንድታስነሳው እለምንሃለሁ ብሎ ንዑድ ክቡር ቅዱስ እስጢፋኖስን ለመነው። ከፈጣሪው ርኅራኄን የተማረ ሩሩ የሚሆን ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስም የደቀ መዝሙሩ አርዳማዎስን ልመናና እንባውን በተመለከተ ጊዜ ለአርማዳዎስ ሲል ራራለት። ሞቶ ስጋውን መሽተት ከጀመረ 3 ቀን የሆነው የመሰሪ ናዖስ በድኑ በሚገኝበት ተራራ አጠገብ ሄደ። የታመነ አርዳማዎስ ግን ንዑድ ክቡር ቅዱስ እስጢፋኖስን ተከትሎት ነበር። በኢየሩሳሌምና በየአውራጃዋ ታላቅ ዕውቅናና ወገንም ነበረውና ከምዕመናን ሕዝብ ብዙዎች ተሰብስበው ተከተሉት። ሰው ሁሉ በየራሱ እግዚአብሔርን ያመሰግኑ ነበር። ንዑድ ክቡር ቅዱስ እስጢፋኖስም እጁን ወደ ሰማይ ዘርግቶ በዕብራዊ ቋንቋ ስለ ክፉ ሟዋቲ ናዖስ ይጸልይ ጀመር። ጸሎትን በፈጸመ ጊዜ በግንባሩ በምድር ላይ ሰግዶ ናዖስ ሆይ በጌታችን ኢየሱስ ክርስቶስ ስም ተነስ ብሎ በእጁ ይዞ አስነሳው። ናዖስም በሕይወት ተነሳ። ንዑድ ክቡር ቅዱስ እስጢፋኖስን በተመለከተ ጊዜ በላይ አድሮበት የነበረው መሸበር ሁሉ ተወገደለት። ቅዱስ እስጢፋኖስ በጌታችን መድኃኒታችን ኢየሱስ ክርስቶስ ስም በውስጡ የኖረበት የገሃነም ሽብርና ፍርሃት ካንተ ዘንድ ይራቃል። ያን ጊዜም ናዖስ ተጽናና፣ ፍርሃትና መሸበሩም ተወግዶለት አቤቱ እግዚአብሔር የመረጠ ቅዱስ እስጢፋኖስ ሆይ አንተን ያየሁበት ሰዓት ስለ ነፍሴ ራርተህ ከሲኦል ጥልቅ አድነሃታልና አምላክ እግዚአብሔር በአንተ አማላጅነት ይቅር ብሎኛል። እኔማ ቀድሞ እርሱ ያደረገልኝን ቸርነቱን አላወቅኩም ነበር። እነሆ ዛሬ የፀሐይንና የጨረቃን የከዋክብትን ብርሃን አይ ዘንድ አበቃኝ። ደመናትን፣ ነፍሳትን እኔማ ቀድሞ እርሱ ያደረገልኝ ቸርነቱን አላወቅኩም ነበር። እነሆ ዛሬ የፀሐይና የጨረቃ የከዋክብቱንም ብርሃን አይ ዘንድ አበቃኝ። ደመናትን፣ ነፋሳትንና ውኆችን በበረሃ ያሉትን ሁሉ የፈጠረ እርሱ ነው። ከፍሬያት ምድር ጋር እኒህን ምግብ አድርጎ ሰጥቶኛልና ከይቅርታውና ከገናንነቱ ብዛት የተነሳ ይህን ሁሉ አድርጎልኛል። እኔ ግን ካድኩት። እኔ ከቶ ተሳዳቢ ሰው ነበርኩና በምሰራው ሥራ ሁሉ ከእርሱ ተለይቼ ቁጡ ሆንኩ። ይህንን ሁሉ ሳደርግም ሰይጣን መልካም አድርጎ ያሳየኝ ነበር። በሞትኩ ጊዜም በገሃነማዊ የሲኦል ጨለማ ውስጥ ተጣልኩ። ስቃይና መከራ ከበው። ሰውስ ክፉና አሰቃቂ ስቃይን የተመላ ያንን የገሃነም ስፍራ ከሚያስይዝ በዚህ ዓለም ባይፈጠር በተሻለው ነበር። የእግዚአብሔርን ትእዛዝ የካዱ ሁሉ ወደ ገሃነም ይወርዳሉና ለዚህ ዓለም በውስጡ እየኖሩ ለሚበድሉ ሁሉ ወዮላቸው፣ ወዮታ አለባቸው። ይህ ፍርድ ለሚጠብቃቸው ኃጥአንና መናፍቃን ሁሉ እንግዲህ ፍስሐ ገጽ የሚያበራ መቅረዝን የመሰልክ ንጹሕ ልቦና የተመላ አባቴ ቅዱስ እስጢፋኖስ ሆይ ከዚህ በኋላ ተመልሼ ወደዚያ የስቃይ ስፍራ ከመግባት ድን ዘንድ ማዕተብ ሃይማኖት የሆነች ጥምቀተ ክርስቶስን ታድለኝ ዘንድ እለምንሃለሁ። እንጊዜም የጌታችን ኢየሱስ ክርስቶስ ሰማዕት ቅዱስ እስጢፋኖስ በአብና በወልድ በመንፈስ ቅዱስ ስም አጠመቀው። የማያዊ ክርስቶስ ቅዱስ ሥጋውንና ክቡር ደሙን ሰጥቶ በማኅተመ ክርስትና አጸናው። ቅዱሳት የእግዚአብሔር ትምህርታትን መከረው። የመሰሪ ናዖስም የጥንቆላ መጻሕፍቱን ሁሉ ሰብስቦ አምጥቶ በዚያ በተሰበሰቡት ምዕመናን ሁሉ ፊት በእሳት አቃጠላቸው። ፍጹም ምስጋና በሚገባው እግዚአብሔር አብና በይቅር ባይ እግዚአብሔር ወልድ ዋሕድ በማያዊ እግዚአብሔር መንፈስ ቅዱስ ስም የሚታመን ፍጹም ክርስቲያን ሆነ። ስለ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ የመሰከረ ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ
ጸሎቱና በረከቱ ከሁላችን ጋር ይኖር ለዘላለሙ አሜን።